እጅግ በጣም በሚያሳዝን ሁኔታ እንግዲህ ኤሪክ እንደምታዩት ሆስፒታል ውስጥ ይገኛል። እጅግ በጣም አሳዛኝ ነገር ተፈጥሯል። ይህንን ጉዳይ እናቱ አውቃ እንግዲህ እሷም እንደታመመች እጅግ በጣም ከፍተኛ የሆነ ጭንቀት ውስጥና ችግር ውስጥ እንዳለች ተናግሯል ኤሪክ ማለት ነው። ሄሉ እንግዲህ አስደብድበው አስመትታው ከካሜራ ጀርባ ወይም ደግሞ ከእሷ ጋር ከተለየ በኋላ አስደብድበው አስመትታው ከዚህ ሀገር ብን ብሎ እንዲጠፋ ካደረገችው በኋላ ሆስፒታል ሄዳ እንግዲህ ምንም እንዳልተፈጠረ ነገራቶችን ለመሸፋፈን ወይም ደግሞ እውነታውን ለመደበቅ እየሞከረች ነው የምትገኘው። ኤሪክም እንግዲህ ያለውን እውነታ ለመናገር ወይም ደግሞ ሰዎቹ የመቱትበት ቦታ ሄዶ እውነታውን ሊያጋልጥ ነበረ። መልካቸውን አውቃለሁ አይቻቸዋለሁ ብሎ ሊያጋልጥ ነበረ። ኤንዲም በቃ እንሂድ፣ እውነታውን ማወቅ አለብን፣ ማን ይሄንን ነገር እንዳደረገው ማወቅ አለብን ቢልም ሄሎ ይሄንን ነገር ልትፈቅድ አልቻለችም። እንደውም በቃ ወደ ቤት ነበር መሄድ የነበረበት። ዶክተሮቹ ደህና ነው ብለው እንግዲህ ወደ ቤት ሊሄድ ነበረ። ሄሎ ግን በቃ እንደውም እኔ ነኝ የፈረምኩት፣ አይወጣም ከዚህ ሆስፒታል፣ እንደውም እዚህ ይቀመጣል፣ አይቻልም፣ ሰዎቹን ሄዳችሁ አታገኟትም እያለች ትገኛለች። ለምን እውነታውን መደበቅ በዚህን ያህል ርቀት ሄደች? ለምንስ አስደበደበችው? ኤሪክንስ ለምን ፍቅሩን አልተቀበለችውም የሚለው ነገር እንግዲህ በሄሉ እና በኤሪክ መሀል በጣም ብዙ ሀሳቦች እየተተላለፉ ይገኛሉ። ሄሉም እንግዲህ ምንም እንዳልተፈጠረ ካስደበደበችው በኋላ አሳዛኝ ለመምሰል እያለቀሰች ነው። ይቅርታ አድርግልኝ እያለች በእኔ ምክንያት ነው እንዲሆንከው እያለች ራሷን እየወቀሰች አይነት ትመስላለች። ጆሲም እንግዲህ አታልቅሽ ምናምን እያላት ይገኛል። ኤሪክም እንግዲህ ሙሉ በሙሉ አንቺ ነሽ ጥፋተኛ፣ ቤት ማስገባት ነበረብሽ እያላት ይገኛል። ይሄ እሷ ደግሞ እኔ ጥፋት የለብኝም እያለች ትገኛለች። በዚህ በልኩ ተመልካችም ደረቅ ነች፣ ለምን የፍቅር ጥያቄውን አትቀበዩም? ይሄ እኮ ላንቺ የሚከፈል ዋጋ ነው እያሉን ብዙዎቹ ሀሳብ አስተያየት እየሰጡ ይገኛሉ። ኤሪክ በጣም እንዳሳዘናቸውም እንግዲህ ስሜታቸውን በኮሜንት እየገለጹ ይገኛሉ። ኤንዲንም እንግዲህ የሚሰድቡ ሰዎች አሉ። ሄሉ ምን ታደርግ የራስን ጥፋት ወደ እሷ አትለጥፍም የሚሉ አሉ። በአጠቃላይ ስለ ሄሉ፣ ስለ ኤሪክ እንዲሁም ደግሞ ስለ ኤንዲ፣ ስለ ጆሲ ምን አይነት ሀሳብ አለሽ ብትሉ እንግዲህ የራሴን ሀሳብም እንደሚከተለው በዝርዝር አቀርብላችኋለሁ። የኤሪክ እናትም እንግዲህ ታማለች በድንጋጤ ማለት ነው። ኤንዌይስ ግን ወደ ቪዲዮ አልፋለሁኝ። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ሀሳብ አስተያየት እንዳትሰጡኝ ማለት ነው። በቅድሚያ ኤሪክ በጣም በጣም አሳዝኖኛል። አንዳንዴ ነግራችኋለሁ፣ ሰው ሀገር ስትሄዱ ባዕድ ነው የምትሆኑት። እንደውም በእርግጥ እነ ሄሉም እነ ኤንዲ በጣም 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 እየተንከባከበው በጣም እያሰበለት እየተጨነቀለት ነው የነበረው። ከሱ ጋር ቢሆንም ይሄ ሁሉ ነገር አይደርስበትም ነበር። ከሱ ጋር እንደ ሁልጊዜው ውለው ገብቶ ቢሆን አድርሶ ስለሚሄድ ይህን አይነት ነገር አይፈጠርም ነበር። ቢያንስ ወንድ ነው። ሊመቱት ሲመጡ ይከላከልለት ነበር፣ ይከራከርለት ነበር፣ አለው ይል ነበር። በቃ ሰው አለው ሲባል ጥለው ይሄዱ ነበር። ግን አጋጣሚ ሆኖ ከሄሉ ጋር ነበረ። ይሄ አይነት ነገር ደርሶበታል እና ያሳዝናል። የሄሉን ስም እየጠሩ እንደደበደቡት ነው እንግዲህ ሁላችንም ትናንትና እንደተናገረው ያወቀ ነው የሰማ ነው ማለት ነው። እና በመጀመሪያ እውነቱን ስነግራችሁ እኔ ነግራችኋለሁ፣ ሄሉ ይህንን ነገር ታደርጋለች ብዬ ምንም አይነት ሀሳቡንም አላስበው በተአምር። ለምን ይሄ ልጅ ላጠፋሽ ነው፣ ልጎዳሽ ነው፣ ልበድልሽ ነው ብሎ አይደለም የመጣው። እወድሻለሁ፣ አፈቅርሻለሁ ብሎ በቃ ፍቅሬን ተቀበይኝ ተረጂኝ ብሎ ነው የመጣው። ታዲያ ለእንደዚህ አይነት ሰው ሄሉ በምን አይነት ጭካኔ ወይም ደግሞ በምን አይነት አስተሳሰብ አስባው ነው ይሄ ልጅ ልታስመታው ልታስደበደበው የምትችለው? ይሄ ከእውነት የራቀው ውሸትና ውሸት ነው። የሆነ ጸብ ቢኖርባቸው እንዲህ የወጣ እየገባ ቢያስቸግራት፣ ቢያናድዳት፣ ቢያበሳጫት አሁን ጊዜ ሰዎች ብር አለን ብለው በጋርድን በምንም ያስመታሉ። የእውነቴ ነው። ትንሽ ብር ካላቸው የሆነ ሰው ካስቸገራቸው ጋርድ ይቀጥሩና ያስመታሉ። የሆነ ነገር ካጠገቧ እንዳትደርስ ካጠቀቢ እንዳትደርስ አይነት ነገር መልእክት አስተላልፈው ደብድበው ሰው ይሄዳሉ። ሄሉ ግን ይሄንን የምታደርግበት አሁን ታደርገዋለች፣ ታስደበድበዋለች ብላችሁ ከመደምደማችሁ በፊት ምንም እንዳልተፈጠረ ሄዳ ሆስፒታል ተጠይቋለች እሷ አስመትታው ከምትሉ በፊት እች ልጅ ምክንያት አላት ወይ? ይሄ ልጅ ልታስመታው ምን አይነት ምክንያት ይኖራታል ብላችሁ ምክንያቱን ስታስቡት ነው ያኔ ነው በቃ ልትረዱት የምትችሉት። በቃ ምንም ምክንያት የላትም ልታስመታው። ምንም ያስቸገራት ነገር የለም፣ የወሰደባት እቃ የለም፣ የበደላት በደል የለም።
ክፋት ተንኮል አላሰበባትም። ስለዚህ ልጅ እሱን ለማስመታትም ለማስደብደብም እንኳን ድፍረቱን ልታገኝ ሀሳቡንም አታስበውም። ከዚህ አንጻር አንዳንዴ በደንብ አስተውሎ መናገር መቻል አለብን ብዬ ነው ማስበው። ሄሉን አንዴ በቃ በመጥፎ አይን አያችኋት፣ መጥፎ አስተያየት ስለምሰጡ ነው። ሌላኛው ደግሞ የመቱ ሰዎች ሊኖሩ ይችላሉ። የሚዲያ ሰዎች ናቸው። የሚለቀቀው ቪዲዮ ታያላችሁ። ብዙ ሰው ነው የሚያየው የሚሰማው። ስለዚህ 10,000 ሰው ብዙ ሰው ያውቃታል ሄሉን። አውቀው የእሷን ስም እየጠሩ በሌላ ምክንያት ወይ ብር ሊወስዱበት ይችላሉ፣ ዋቴቨር፣ ወይ ደግሞ የሆነ ነገር ነጭ መሆኑን አይተው ሌላ ነገር ለመውሰድም ሊሆን ይችላል። ሰዎቹ መገኘታቸው አይቀርም። በእርግጥ ኤንዲ ራሱ ፈልግ ያገኛቸዋለሁ ነው እያለ የሚገኘው። ሄሎ አትሄድም ብላ ኤሪክን የከለከለችው ኤንዲንም ወደ ቤት ሄድ በቃ እሱን ይዛ አትሄድም ያለችበት ምክንያት ልጅ ታሟል። ስለ ጤንነቱ ስለ ደህንነቱ ማሰብ እንጂ ማን የመታው ምንድነው የመታው ምን ብለው ነው የመቱት እነማን ናቸው ምንድነው የሚለውን ነገር አሁን አላሳሰባትም። የሱ ጤንነት የሱ ሰላም መሆን መረጋጋት ነው የሚያስጨንቃት። ከዛ አንጻር ነው አትሄድም ብላ የከለከለችው እንጂ ጥፋቷን ለመሸፈን ወይም ደግሞ እሷ ስላስደበደበችው እሷ ስላስመታችው ልጆቹ ቢገኙ ሄሎነች የላከችን ብለው እንዳያጋልጡባት ፈርታ አይደለም። ይህንን ነገር ልታደርግ አትችልም። ይህንን ማወቅ አለባችሁ። ኤንዲ ደግሞ የእውነት ለመናገር እንደውም ሄሉ እያለቀሰች ነበር። እግዚአብሔርን አሳዘነችኝ። እሷ ራሱ በቃ በእኔ ምክንያት ነው ምናምን አለች። የእሷ ምክንያት አይደለም። በቃ አብረን እናምሻላት። አብረዋ መሸች። ሲመሽ ቤቱ ገባ፣ እሷም ወደ ቤቷ ሄደች። መቼ ሰገብታ አብራው አታድር። ባለፈው እንኳን ያን የመሰለ ራት ጋብዟት ወደ ቤቷ ነው ሄደችው አይደል እንዴ? ይህንን ነገር የምታደርግ ርካሽ ሴት አይደለችም። ለአንድ ቀን ለአንድ ሳምንት ለአንድ ወር ለምታውቀው ወንድዳ አትጋደምም። አብራ የሆነ በመሸብኝ ሰበብ በሆነ ሰበብ አድርጋ ከሱ ጋር አታድርም። ይህንን ነገር ማወቅ አለባችሁ። በቃ አብረዋ መሹ፣ እሷም ወደ ቤቷ ሄደች፣ እሱም ወደ ቤቱ ሄደ፣ አለቀ። ከዛ ውጪ ሄሉን የምትወቅሱባት ምክንያት አልገባኝ። ጸጸተች እንደውም ዛሬ በእኔ ጥፋት ነው ብላ ይህንን ነገር ስትል ደግሞ ኤንዲ ራሱ ባሰበት። በቃ ያኔ ወደ ቤቱ አስገብተሽ ሄደሽ ቢሆን ኖሮ ምናምን አንተ አይደለ ወንድ፣ አንተ እኮ ወንድ ነህ አይደል እንዴ? ቦታውን አካባቢ በደንብ ታውቃለህ። እሺ አስገባው፣ ሸኝተው መጣ። ያው ሁሌ የምታደርገው ነገር ነው። ሄሉ ይሄንን አታውቅም። ምክንያቱም ለመጀመሪያ ጊዜ ነው አብረው ያመሹት፣ ለመጀመሪያ ጊዜ ነው አብረው የቆዩት። ምን ታውቃለች ታዲያ? እሷ እንደውም እሱ ቤት ድረስ ሴት ልጅ ናት፣ የሆነ ጥቃት ቢደርስባት ሲሆነ ጉዳት መንገድ ላይ ቢደርስባት ብሎ እሱ ነበረ እንደውም ቤት አስገብቷት ቤት አድርሷት መሄድ የነበረበት። ግን እሷ እንደውም ሄዳለች። ቤቱ እስኪገባ ባትጠብቅም ሄዳለች እንደውም ልትሸኘው። እና ይሄ ነው ያለው ነገር። አንተ እሷን ጥፋተኛ የማድረግ መፍት የለም። አውቃለሁ ስለምትወደው ስለምታከብረው ነው። የእሱ መጎዳት የእሱ እንዲህ መሆን አሳዝኖ አስደንግጦ ነው። ግን ሄሉ በዚህ ልክ ተመልካችም አንተም ልትወቅሷት አይገባ። ምንም ያደረገችው ነገር የለም። እንደውም በቻለችው አቅም ያው በማወቅም ባለማወቅም ጥፋት ብታጠፋም ግን ልትረዳው እየሞከረች ነው ያለችው። ስለዚህ እሷ ጥፋተኛ የምትሆንበት ነገር የለም ብዬ ነው ሀሳብ የምሰጠው። ኤሪክ እንግዲህ እናቱ በጣም እያለቀሰች እንደሆነና አሁኑኑ ከሆስፒታል ወጦ ፓስፖርቱን ተቀብሎ መሄድ እንደሚፈልግ ነው እየተናገረ የሚገኘው። ሄሉ ደግሞ ትንሽ አገግም፣ ትንሽ ይሻልህ፣ የፓስፖርቱን ጉዳይ እኔ ያስተካክለዋለሁ እያለቀል ነው እያለች ነው የምትገኘው። እንደኔ ወደ ሀገሩ ይሄ ልጅ በሰላም ቢሸኝ በሰላም ቢሄድ እናቱ ጋር ቢሆን፣ እናቱ እዛ እያለቀሰች ነው በሚሆነው በሚሰራው ቪዲዮም እርግጠኛ ነኝ ታያለች። ልጇ እንዲሆኖ ስታየው መቼስ ዝም አትልም፣ ትጎዳለች። እያዘነች ነው፣ እየከፋት ነው፣ እያለቀሰች ነበር። ስልክ ደውላለት እሱ ሆስፒታል ገብቶ አልነቃም ነበር። የሆነ ሰዓት ላይ ራሱን ስቶ ወድቆ ነበረ። ከሆስፒታል ከትንሽ ደቂቃ በኋላ ነው ሊነቃ የቻለው። እናትየዋ ደግሞ በዛ መሀል በጣም እየደወለችለት ነበር 10 ምናምን ጊዜ። መጨረሻ ላይ ሲደውልላት በጣም እያለቀሰች ነበረ። ምንም አልሆንኩም እያላት በአረብኛ እያወራት ነበረ። ብቻ አስቸጋሪ ነው። እና ሄሉ በዚህ ያህል የምትወቀስ ተረጁ የምትሉ ሰዎች ማለት ነው እንዴ? ተው እንጂ አታደርገውም ሄሉ። እኔ ነግራችኋለሁ እኮ እኔ ሄሉን በደንብ አቃ አታደርገውም በጭራሽ። ሃይማኖቱን ራሱ ቢቀይር አብረው አትሆንም፣ አይሆንም። ሄሉ የራሷ የሆነ ምርጫ አላት። ጊዜው ገና ነው። ቁመሽ እንዳትቀሪ ምናምን ለምትሏት ሰዎች ትበልጣችኋለች። በነገራችን ላይ ዘናጭ እኮ ናት። እግዚአብሔርን የእውነት ከልቧ ስትዘነጽ ያምርባት። ከልቧ ልዕልት ንግስት እኮ የምትመስለው ቁመኗ፣ የጸጉሯ ስታይል፣ መልኳ፣ አለባበሷ ምን ይወጣላታል ሄሉ። የእውነቴን ነው ብላችሁና አታጣጥሏት። እና ፍቅር ደግሞ በአንድ በኩል በአንድ ጎን
ሳትወደው ሳታፈቅረው አብረው እንደው ተረድተው እንኳን እሺ ብላ ለጊዜው አብረው እንኳን ቢቆዩ የሚጎዳው እሱ እንጂ እሷ አይደለችም። ይጎዳል። በቃ እሷ በምታሳየው የጎደለ ፍቅር፣ እሷ በምታሳየው እሱ አፍቃሪ ነው፣ እሷ ደግሞ ፍቅር የለባትም። በጣም አስቸጋሪ ጊዜ ነው የሚያሳልፉት። ምንም አይነት ህይወት ጥሩ የሆነ ህይወት አይኖሩም። ስለዚህ ያ ነገር ደግሞ በጣም አስቸጋሪ ህይወቱን ሊያባብስበት፣ ህይወቱን የባሰ ጨለማ ሊያደርግበት እንጂ የሚችለው ምንም የሚያግባባ የሚያስታረቅ ሀሳብ አይኖርም ማለት ነው። ለማንኛውም ግን ሄሉን አትውቀሷት። ኤሪክም ደግሞ እግዚአብሔር ጨርሶ እንዲምረው ሰላም እንዲሆን እናትየዋን በሰላም እንድታገኘው ወደ ሀገሩ በሰላም እንዲገባ እኔ እንጃ። ፍቅር በምን አይነት መንገድ ለፍቅር የተከፈለ ዋጋ ነው በነገራችን ላይ አይገባውም ነበር። ይሄ መደብደብም መመታትም አይገባውም ነበር። አሳዘነኝ። ይሄ ልጅ አፈቀርኩ ወደድኩ ብሎ ነበር የመጣው። እንግዲህ ወይም ደግሞ በድብቅ አንድ ሄሉን የሚያፈቅራት ሰው ሊኖር ይችላል። የሄሉን ስም እየጠሩ እንዲደበድቡት ያስደረገው እንጂ ሄሉ ይህንን ነገር አታደርግም። ለማንኛውም ኤሪክ እግዚአብሔር እንደው በስማ ላንተ ያላትን መልካም ሴት እንዲሰጥህ ምኞቴ ነው። ሄሉ እንደማትሆን ግልጽ ነው። እሷም ይህንን ነገር እያደረገች ወይ ደግሞ ልትቀበል ፈቃደኛ እንዳልሆነች እያየን ነው የምንገኘው። ለማንኛውም እግዚአብሔር ይማር እያልን መልካም ምኞታችን እንግለጽ። ወደ ሀገሩ እንዲመለስ በሰላምም ሁላችን በኮሜንት መናገር መቻል አለብን። ይሸኙት፣ በቃ ይሂድ ወደ ሀገሩ፣ ሰላሙን ያገኝ። እሱም የምሬ ነው ብላችሁ ሄሎም በዚህ ልክ እየተጨነቀች ራሷን እየወቀሰች የምትኖርበት ምንም ምክንያት አይኖርም። ይህን ነው ሀሳብ ልሰጥ የምችለው እና የእናንተን ሀሳብ አስተያየትን ኮሜንት ላስቀምጡ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩልን።